Hello and welcome everybody. How you all doing? This is me, your teacher Henny. How you all doing? Alright, so ብዙ ጊዜ ሆኖና ከጠፋፋን እንግዲህ በፓርት አድርገን ስለ ቴንሶች ብትንትን አድርገን የምንማርበት ይሆናል ማለት ነው። በዛሬው ትምህርታችን የምንመለከተው simple present tense ነው። simple present tense ምን ማለት ነው? መቼ እንጠቀመዋለን? ለምን ነው የምንጠቀመው የሚለው ነገሮች በደንብ ትንትን አድርገን የምናይበት ነው የሚሆነው። ሁላችሁም ማስታወሻችሁን ይዛችሁ ቁጭ በሉና አብራችሁን ቆዩ ማለት ነው። Alright, so first of all, what is tense? tense ምን ማለት ነው የሚለው ነገር እናወራበት ማለት ነው። first ላይ ምንድነው የምናየው? tense ምን ማለት እንደሆነ እናያለን። tense ማለት ባጭሩ እንድታዩልኝ የምፈልገው time plus action ወይ ደግሞ የሆነን ድርጊት የምናከናውንበት ጊዜ tense ብለን እንጠራዋለን ማለት ነው። so tense ላይ በጊዜ በምናወራበት ጊዜ ሶስት ጊዜያቶችን እናገኛለን አይደለ? የመጀመሪያው የምናገኘው የቴንስ እንትን ስለ አለፈ ነገር ስለ previous time በምናወራበት ጊዜ ስለ past የሚባለው እንጠቀማለን past and when you're talking about the current time ስለ አሁን በምናወራበት ጊዜ ደግሞ ምን እንጠቀማለን present የሚለውን እንጠቀማለን and the other one ደግሞ the upcoming time about the upcoming time ስለሚመጣው ጊዜ ስለ ወደፊቱ ማውራት በምንፈልግበት ጊዜ ደግሞ ምን የሚባል እናያለን it is future tense የሚባለው እናያለን ማለት ነው። ስለዚህ ሶስት አየን በዋናነት past present and future የምንላቸውን አየናቸው but እነዚህ ብቻ አይደሉም ሁሉም እያንዳንዳቸው ደግሞ አራት የተለያየ ፓርቶች ይኖራቸዋል ማለት ነው። እያንዳንዳቸው የቻለ first one simple የምንለው አለ the other one continuous የምንለው አለ continuous and perfect የምንለው አለ and perfect continuous የምንለው የቴንስ አይነት አለ ማለት ነው continuous ስለዚህ perfect continuous tense የምንለው ስለዚህ ይሄ ማለት 3 በ4 ስናባዛቸው 12 የተለያዩ ቴንሶች አሉ ማለት ነው። ሶ ግን ዛሬ የትኛው ነው የምናየው? የመጀመሪያው ነው simple present tense የሚባለው የምናይ ይሆናል ማለት ነው። simple present tense what is simple present tense ምንድነው? መቼ እንጠቀመዋለን የሚል እንመልከት። መጀመሪያ ግን መቼ እንደምንጠቀመው ነው when do we use simple present simple present tense መቼ እንጠቀመዋለን የሚለውን እንመልከት። መጀመሪያ ላይ የምንጠቀመው when you are talking about your habits ስለ ሀቢቶቻችሁ ስለ ልማዳችሁ ደጋግማችሁ ስለምታረጉት ነገር በምታወሩበት ጊዜ simple present tense እንጠቀማለን። ስለምን habits and routines. Alright, so habits and routines በየቀኑ ምን ታደርጋላችሁ? በየቀኑ ምን ትሰራላችሁ? ያን ነገሮች ለመናገር ስትፈልጉ የምትጠቀሙበት ይሆናል ማለት ነው። ኤግዛምፕል ጠዋት እነሳለሁ ለማለት ስትፈልጉ I wake up at 6 ላይ እነሳለሁ እያላችሁ ነው ማለት ነው። ሁሌም ጠዋት ቡና ትጠጣለች እሷ she drinks coffee every morning ሁሌም ጠዋት ላይ ቡናን ትጠጣለች እያልን እየተናገርን ነው ማለት ነው። ምኗ ነው ይሄ? ልማዷ ነው ማለት ነው። ስለዚህ ፕሬዘንት ቴንስን የምንጠቀመው ልማዳችንን ደጋግመን የምናደርገውን ነገር ለመግለጽ ስንፈልግ የምንጠቀም ይሆናል ማለት ነው። ሁለተኛው ዩዛችን ደግሞ facts and general truths ይሄ ማለት ምንድነው? ሁሌም እውነት የሆኑ ነገሮችን ሀቆችን ለመናገር ስንፈልግ ምን እንጠቀማለን? simple present tense እንጠቀማለን ማለት ነው። for example ውሃ በ100 ዲግሪ ሴልሺየስ ይፈላል ሲባል ድሮ ገና ተመራነዋል አይደለ? እስካሁን ግን እውነት ነው። ስለዚህ ሁሌም እውነት የሆኑ ነገሮችን ለመናገር ስንፈልግ ምን እንጠቀማለን? simple present tense የሚባል የቴንስ አይነት እንጠቀማለን ማለት ነው። the other use ሶስተኛው ዩዝ የምናየው permanent ወይም ደግሞ ቋሚ የሆኑ ነገሮችን ለመናገር ስንፈልግ permanent situations ለመናገር ስትፈልጉ ለምሳሌ በቋሚነት የት ነው እየኖራችሁ ያላችሁት እናንተ? good so ለምሳሌ እኔ ምን እላለሁ? I live in አዲስ አበባ እላለሁ። የተጠቀምኩት የቴንስ አይነት ምን ይባላል? present tense ይባላል። simple present tense ለምን በቋሚነት እዚህ እየኖርኩ ይሆነ ለጊዜያዊነት ቢሆን እዚህ የምኖረው እንደዚህ አይደለም የምለው ወደፊት የምንማረው ሌላ ቴንስ ነበር የምንጠቀመው ግን በቋሚነት ስለሆነ simple present tense ተጠቅመን ምን ላለ ማለት ነው I live in አዲስ አበባ ብዬ እገልጻለሁ ማለት ነው። ይሄ ሁለተኛው ጥቅማችን ነው ማለት ነው። አራተኛ ላይ የምናየው ደግሞ የምንወዳቸው ምርጫዎቻችንን ለመናገር ስንፈልግ preferenceአችንን likes preference and options እነዚህ ለመግለጽ ስንፈልግ አሁንም simple present tense እንጠቀማለን ማለት ነው። for example I like Italian food or she hates waiting መጠበቅ ትጠላለች እሷ she hates waiting መጠበቅ ትጠላለች ስለዚህ የምንወዳቸውን የምንጠላቸውን ምርጫዎቻችንን ለመናገር ስንፈልግ የምንጠቀመው የቴንስ አይነት ምንድነው? ሲምፕል
present tense ይሆናል ማለት ነው። ሶ እስካሁን አየን አይደለ? በዚህ ምክንያት ለፋክት ለፐርማነንት ለምንወደው ለልማዳችን ሲምፕል ፕሬዘንት ቴንስ እንጠቀማለን አለ። ሶ አሁን ግን ወደ ዋናው ፖይንት እንመጣለን። ሶ የሲምፕል ፕሬዘንት ቴንስ ወይ ደግሞ ስትራክቸር እንዴት አድርገን መመስረት እንችላለን ወደሚለው እንመልከት። ሶ የምናቀጥለው ምንድነው? the structure and formulas የሚለው ነገር እንመልከት። ሁለት አይነት ፎርሙላዎችን እዚህ ጋር እናገኛለን። የመጀመሪያው ሳብጀክቶቻችን እንደዚህ ከሆኑ if our subjects are I, we, you, they እና ፕሉራል ናውኖች በሚሆኑበት ጊዜ ምን ፎርሙላ እናገኛለን? just plus the base verb plus object እናደርጋለን። ኦብጀክት ላይኖረን ይችላል፣ ግን ዋናው base verb የሚለውን እንጠቀማለን ማለት ነው። for example ምን እንላለን? I work at a school ካልኩኝ ምን እያልኩ ነው? ስራ የምሰራው ትምህርት ቤት እሰራለሁ እያልኩ ነው ማለት ነው። ሶ ሳብጀክታችን አለ፣ ከዛም ቤዝ ቨርባችን ይኖራል ማለት ነው። ኦር አይ ላይክ አፕል ምን እወዳለሁ ያልኩ እየተናገርኩ ነው ያለሁት ማለት ነው። ይሄኛው የምንጠቀመው ምን ከሆነ ነው አልኳችሁ? ሳብጀክታችን አይ፣ ዊ፣ ዩ፣ ዘይ ከሆኑ ብቻ ይሆናል ማለት ነው። ሌላኛውስ ምንድነው? ሁለተኛው ደግሞ if our subjects are she, he, it ወይም ሲንጉላር ናውኖች ለምሳሌ ሄኖክ፣ ስም፣ አበበች፣ ከበደች፣ ኢትዮጵያ ምናምን እያለን ሲንጉላር የሆኑ ስሞች በምንጠቀምበት ጊዜ የምናደርጋለን ቨርባችን ላይ ኤስ ወይም ኢኤስ ወይም አይኢኤስ የሚባሉትን ሶስቱን እናስቀምጣለን ማለት ነው። ግን በኤግዛምፕል እንመልከተው። ለምሳሌ ቅድም እኔ የምሰራው ትምህርት ቤት ውስጥ ነው አልኩ አይደለ? ትምህርት ቤት እሰራለሁ አልኩኝ። እሷ ትምህርት ቤት ነው የምትሰራው ለማለት ብፈልግ ምን ላለው ማለት ነው? she works at a school ላለው ማለት ነው። ስለዚህ ምንድን ነው የጨመርኩበት? ቨርባችን ላይ ምን ጨመርን? ኤስ የሚለውን ጨመርን ማለት ነው። ስለዚህ ኤስ ወይም ኢኤስ ወይም አይኢኤስ እንጨምራለን ማለት ነው። ምን በሚሆንበት ጊዜ ሰርድ ፐርሰን ሲንጉላር ማለትም ሺ፣ ሂ፣ ኢት ወይም ደግሞ ሲንጉላር ናውኖች በሚሆንበት ጊዜ ማለት ነው። እዚህ ጋር ግን ልብ ማለት ያለባችሁ እንጨምራለን ያልኩት እነማን ነው? ኤስን ወይም ኢኤስን ወይም አይ ኢኤስን እንጨምራለን አልኳችሁ። ሶ መቼ ነው እነዚህ የምንመርጠው? ግን ኤስን ለብዙዎቹ ቨርቦች እንጠቀምበታለን። ለምሳሌ ፕሌይስ፣ ላይክስ፣ ላቭስ አያችሁ፣ ወርክስ የምንላቸው ሁሉም ኤስን ነው የሚወስዱልን። ሪድስ፣ ኢትስ እያለ በምናወራበት ጊዜ but what about es? esን የምንጨምረው if our verbs ምን ከሆነ ወይም ደግሞ when verbs ends in ቨርባችን በምን ካለቀ በኤስኤስ፣ ሲኤስኤች፣ ሲኤች፣ ኤክስ እና ኦ በሚያልቅበት ጊዜ ምን እንጨምራለን? ኢኤስ እንጨምራለን ማለት ነው። ምን ላይ? ቨርባችን ላይ። for example ዋሽ እሷ ታጥባለች ለማለት ብፈልግ ምንድን ነው የምለው? she washes ኢኤስ እጨምራለሁ ማለት ነው። ምክንያቱም መጨረሻው ምን ስለሆነች? ኤስኤች ስለሆነች ማለት ነው። or what teach for example teach ምንድን ነው የማደርገው? teach ኢኤስ መጨረሻ ላይ እጨምራለሁ ማለት ነው። መጨረሻ ላይ ምን እጨምራለሁ? ኢኤስ የሚለውን እጨምራለሁ ማለት ነው። እንደዚህ ሁሉ መጨረሻቸው ሲኤች፣ ኤስኤስ፣ ኤክስ፣ ኦ ከሆኑ መጨረሻቸው ላይ ምን እንጨምራለን? ኢኤስ የሚባለውን እንጨምራለን ማለት ነው። ስለዚህ እነዚህ ሌተሮች በደንብ ማየት ነው የሚኖርባችሁ ማለት ሁላችሁም እነዚህን ግዴታ ማወቅ አለባችሁ። ኦልራይት ሶ እስካሁን ያየነው ኢኤስን እንዴት እንጨምራለን ብለን ነበር። but now let's see IESs መቼ ነው የምንጨምራት? so IESን መቼ መሰላችሁ የምንጨምራቸው? the verbs if verb ends consonant plus y. you know what does it mean consonant means? consonant የምንላቸው ተነባቢ የምንላቸው ማለት ናቸው። እንግሊዝኛ ላይ ቫውል እና ኮንሶናንት የምንላቸው አሉ አይደለም? ቫውል የሚባሉት እነዚህ ቫውል የምንላቸው ኤ፣ ኢ፣ አይ፣ ኦ፣ ዩ የምንላቸው ቫውል የምንላቸው ናቸው። ወራስ ኮንሶናንት ብለን የምንጠራቸው ደግሞ ኮንሶናንት ከነዚህ ውጪ ያሉት ማለት ናቸው። እነ ቢ፣ ሲ፣ ዲ፣ ኤፍ ምናምን የመሳሰሉት ኮንሶናንት ተነባቢ ብለን የምንጠራቸዋለን። so if the verbs end with consonant plus y ከሆነ ምን እንጨምራለን ማለት ነው? I, ESን መጨረሻው እናደርጋለን ማለት ነው። let me give you a very simple example. look the word study የሚለውን ቃል ተመልከቱልኝ።
So ከዋይ በፊት ያለችው ምንድናት? ዲ is a consonant አይደለም? ስለዚህ ኤስ መጨመር ስንፈልግ ኤስ ሳውንድ መጨመር ስንፈልግ ምናለን? studies እንደዚህ አድርገን እንጽፋለን ማለት ነው። For example በኤግዛምፕል ብናየው I study every day ይጽፋሉ። But she studies every day እንላለን ማለት ነው። ሶ ቀደም እንዳለው ሺ ሂ እት በሚሆንበት ጊዜ ደግሞ ሲንጉላር ናውን በሚሆንበት ጊዜ ኤስ ኢኤስ አይኤስ እንጨምራለን ብለናል። ስለዚህ አይኤስ የምንጨምረው መቼ ነው? ዋይ መጨረሻ ላይ መጥቶ ከዋይ በፊት ያለው ደግሞ ኮንሶናንት ከሆነ ብቻ ይሆናል ማለት ነው። ሌሎች ቃላቶችም እንደ ምሳሌ መውሰድ እንችላለን። ለምሳሌ ትራይስ ስንል ዋይን አጥፍተን አይኤስ እንጨምራለን ማለት ነው። but you got to be careful on this one. play የሚለው ወርድ አሁን በምንድን ነው ያለቀው? በዋይ ነው ያለቀው አይደለ? ነገር ግን ፕሌስ ብለን ስንጽፍ እንደዚህ ነው እንደምንጽፈው እስ አይደለም አይደለ? just add s ብቻ ነው የምንጨምርበት ማለት ነው። ለምን? ከዋይ በፊት ያለው it is a vowel ስለሆነ ማለት ነው። vowel ስለሆነ የግድ ከዋይ በፊት ያለችው ምን መሆን አለባት? ኮንሶናንት መሆን መቻል አለባት ማለት ነው። hopefully ግልጽ ነው ብዬ አስባለሁ እስካሁን ያያችሁት። ስለዚህ now let's see how to make it a negative sentence. ኔጌቲቭ ማድረግ ብፈልጉስ እንዴት ነው የምታደርጉት? good ሁለት ነገሮች አሉ እዚህ ጋር do not እና does not የምንለው እንጠቀማለን ማለት ነው ኔጌቲቭ ለማድረግ ስንፈልግ ስፔሻሊ ደግሞ በአክሽን ወርዶች ላይ በሚሆንበት ጊዜ ማለት ነው። አክሽን ወርዶች ሊሆን ይችላል፣ ስቴት ቨርቦች ሊሆን ይችላል። አክቹአሊ ላቭ ላይክ ምናምን የሚባሉትን እነሱ ለመግለጽ ከፈለጋችሁ ማለት ነው። ሄልፒንግ ቨርብ በሴንቴንስ ውስጥ ከሌለ good do not የሚለውን ለመቼ ነው የምንጠቀመው? do not የሚለውን የምንጠቀመው if our subjects are I, we, you, they ከሆኑ ምን ማለት እንችላለን? I don't, we don't, you don't, they don't ያለ ማለት እንችላለን። ለምሳሌ I don't study, we don't study, they don't study, you don't study ያልን መግለጽ እንችላለን ማለት ነው። whereas she, he, it እና ስም ለምሳሌ ሄኖክ ማለት ብፈልግ ምን ላለው? does not ላለው ማለት ነው። she does not study, he does not study, ሄኖክ does not study ያልን መግለጽ እንችላለን ማለት ነው። ኔጌቲቭ ማድረግ በምትፈልጉበት ጊዜ for example አሁን ምሳሌ እንመልከታቸው እስኪ። በየቀኑ ፊልም አያለው ለማለት ብፈልግ እኔ ምን ላለው? I watch movies every day አይደለ? በየቀኑ አያለው ስል እሷ በየቀኑ ፊልም ታያለሽ በሉኝ እስኪ እናንተ ደግሞ። እሷ በየቀኑ ፊልም ታያለች። good try ምን ትላላችሁ? she watches movies every day ብለን እንገልጻለን ማለት ነው። excellent አሁን ደግሞ let's make it a negative ማድረግ ብንፈልግስ በየቀኑ ፊልም አላይም በሉኝ እስኪ። በየቀኑ ፊልም አላይም good ስለዚህ አሁን ቅድም እንደነገርኳችሁ I don't እንላለን። I don't watch movies every day በየቀኑ ምን ፊልም አላይም ያልኩ እየተናገርኩ ነው ያለሁት ማለት ነው። እሺ አሁን ደግሞ እሷ በየቀኑ ፊልም አታይም በሉኝ እስኪ። እሷ በየቀኑ ፊልም አታይም። excellent she doesn't watch movies every day አያችሁ እዚህ ጋር አሁን ልብ በሉልኝ። ቅድም she watches ነው ያልኩት አይደለ? ምን አለችው መጨረሻ ላይ ምን አድርጌያለሁ? es አስቀምጫለሁ። አሁን ግን watch ብቻ ነው የምለው። ለምን? ኦልሬዲ እዚህ ጋር doesn't የምትለው helping verb ስለገባች ማለት ነው። excellent አሁን በዚህ መሰረት ሄድ ጥያቄስ ማድረግ ብንፈልግ በየቀኑ ፊልም አያለው እንዴ? እኔ ራሴን ልጠይቅ እስኪ፣ ራሳችሁን ጠይቁ እስኪ። እኔ በየቀኑ ፊልም አያለው እንዴ? እንዴት ነው የምትጠይቁልኝ? good መጀመሪያ ምን ታመጣላችሁ? do I watch movies every day ላችሁ መጨረሻ ላይ ምን ታስቀምጡልኛላችሁ? ጥያቄ ምልክት ታስቀምጡልኛላችሁ ማለት ነው። every day question mark excellent እሺ አሁን ደግሞ እሷን እንጠይቃት እስኪ። ስለ እሷ እንጠይቅ። እሷ በየቀኑ ፊልም ታያለች እንዴ በሉኝ እስኪ። good ምን ትሉኛላችሁ? does she watch movies every day ብላችሁ መጠየቅ ትችላላችሁ ማለት ነው። hopefully this very simple አይደለ? ለመጠየቅም ለመመለስ ምን ነው ማለት ነው
ዳዝ እና ዱን እንጠይቃለን ለመጠየቅ ስንፈልግ። ለኔጌቲቭ ለማድረግም እነሱን ዶንት እና ዳዝንት የሚለውን እንጠቀማለን ማለት ነው። እስኪ let me give you another example ምን ትሉኛላችሁ? እሷ አማርኛ ታወራለች እኔ በለኝ። good ምን ትላላችሁ? do no it's does excellent እሷ ስላለ ምን እንላለን? does she speak Amharic sorry does she speak Amharic አማርኛ ምን ታወራለች እያላችሁ እየጠየቃችሁ ነው ማለት ነው። እስኪ እነሱ አማርኛ ያወራሉ እንዴ በል። እነሱ አማርኛ ያወራሉ እንዴ? excellent does or is do good do they speak Amharic excellent በዚህ መሰረት ትመልሳላችሁ ማለት ነው። አሁን ግን የሆነች ነገር ልንገራችሁ፣ ብዙ ሰዎች የሚሳሳቱት ማለት ነው። እንደዚህ ብዬ ብጠይቃችሁ እንዴት ነው የምትመልሱልኝ? do they speak Amharic ብዬ ስጠይቃችሁ yes ካላችሁ በኋላ ምንድን ነው የምትሉኝ? yes they speak ነው የምትሉኝ ወይስ yes they do ነው የምትሉኝ? ከሁለት አንዱ የትኛው ይመስላችኋል? በጣም ብዙ ሰው የሚሳሳተው ይችኛዋን ነው። but this is not correct። ምን ማለት ያለባችሁ yes they do ብላችሁ ነው የምትመልሱልኝ። ረዘም ማድረግ ከፈለጋችሁ ምን ትሉኛላችሁ? yes they do speak Amharic ብላችሁ ሙሉ መናገር ትችላላችሁ እንጂ ዱን ሳታስገቡ ወይ ደግሞ helping verb ሳታስገቡ መመለስ አትችሉም ማለት ነው። ስለዚህ በተጠየቃችሁበት auxiliary verb መመለስ አለባችሁ። በዳስ ከተጠየቃችሁ በዳስ ትመልሳላችሁ፣ በዱ ከተጠየቃችሁ በዱ ትመልሳላችሁ ማለት ነው። understood excellent let's see common mistakes የሚባሉትን ደግሞ እኔ አሁን common mistakes alright እስኪ አሁን ደግሞ common የሚባሉ በጣም ብዙ ሰዎች የሚሳሳቱት ጥያቄዎች ልስጣችሁና እነሱን ታሳትሉኛላችሁ ማለት ነው። ለምሳሌ የዚህ አረፍተ ነገር ስህተት ምንድን ነው? እንደዚህ ካልኩኝ I am go to school ካልኩኝ ምንድን ነው ስህተቱ? 3 ሰከንድ ልስጣችሁ። good so ትምህርት ቤት እሄዳለሁ ስትሉ እናንተ ትምህርት ቤት የምትሄዱ መሆናችሁ ለመናገር ስትፈልጉ ምን ነው ማስወጣት ያለባችሁ? am የሚለውን ታስወጡና I go to school ብቻ ብላችሁ ትገልጻላችሁ ማለት ነው። let me give you another question she eats breakfast ካልኩኝ አሁንስ ምንድን ነው ስህተቴ? 3 ሰከንድ ልስጣችሁ። excellent ምን መሆን መቻል አለበት? እዚህ ጋር eat የምትሏን ብቻ ሳይሆን ማስቀመጥ ያለብኝ she eats breakfast ብለን መግለጽ እንችላለን ማለት ነው። ሶ አሁን ምንድን ነው ያሳያችሁ? አሁን እኔ ያሳያችሁ ፎርሙላውን ነው አይደለም? ስትራክቸሩን ያያችሁት ግን ገና ፕራክቲስ አላደረጋችሁትም። ሶ እንዴት ነው መሰላችሁ ፕራክቲስ የምታደርጉት? ቅድም መጀመሪያ ላይ ሲጀምርላችሁ ሲምፕል ፕሬዘንት ቴንስን የምንጠቀመው ሃቢት፣ ሩቲን፣ ፋክት፣ ፐርማነንት ሲቹዌሽኖችን ለመግለጽ ነው። ኦልራይት ስለዚህ የመጀመሪያው አክቲቪቲያችሁ እናንተ ምን ታደርጋላችሁ መሰላችሁ? ሁላችሁ ደብተራችሁን አውጡና ምን ትጽፋላችሁ? your daily routines ምንድነው በየቀኑ የምታደርጉት? you wake up early in the morning, you ate your breakfast እንደዚህ አይደለ? ከጧት ተነስታችሁ በስንት ሰዓት እንደምትነሱ፣ ከዛን ቁርስ፣ ምሳ፣ ጸሎት ካለ ከዛን ስራ ሁሉንም ኤቭሪቲንግ ጻፉ። በምጽፉበት ጊዜ ግን remember every single sentence ምንን ሩል መከተል አለበት? የሲምፕል ፕሬዘንት ቴንስን መከተል መቻል አለበት ማለት ነው። the other things በቋሚነት የምታደርጓቸው የምትኖሩበት ቦታ፣ የምትሰሩበት ቦታ ኤቭሪቲንግ በቋሚነት የምታደርጉትን ነገር ደግሞ ትገልጹልኛላችሁ ማለት ነው። በዚህ መሰረት ደጋግማችሁ ፕራክቲስ የምታደርጉ ከሆነ ሲምፕል ፕሬዘንት ቴንስን በደንብ አድርጋችሁ ትረዱታላችሁ ማለት ነው። so if you have any kind of questions comment section ላይ ጻፉልኝ። እንግሊዝኛን ደግሞ እኛ እንድንረዳችሁ ከዚህ በተጨማሪ በአካልም በኦንላይን መታችሁ መማር የምትፈልጉ ከሆነ እዚህ ላይ በምታገኛቸው የስልክ ቁጥሮች ብትደውሉልን ትችላላችሁ ማለት ነው። thank you for watching Bright English. Don't forget to like, subscribe and comment on the video. Alright? እንዳትረሱ ይሄንን። I'll see you next time. Next time ላይ የምንገናኘው በፕሬዘንት ኮንቲኒየስ ቴንስ እንገኛለን ማለት ነው። በፕሬዘንት ኮንቲኒየስ ቴንስ በደንብ የምናየው ይሆናል ማለት ነው። thank you for watching Bright English. Love you all. Bye bye.